3-1 ኢዚ ትሬኒንግ አድርገን በሻምፒዮንስ ሊግ ጥርጣሬ የነበራቸው ሰዎች ጥርጣሬያቸውን እንዲተውት አድርገናል። በስተመጨረሻ ጋይስ ገንዘብ ደስታን ይገዛል። አይዛክ አረ በስማ ቀጣይ ዓመት አራቱንም ዋንጫ የኛ ነው። አሁን ሲጀመር ሶስተኛውን ነው የምንጨርሰው። ሻሽን ገልብጠን እንመጣለን። ታያላችሁ። ከማን የሰዎች ምጥ ካልቆረጣችሁ ያሸነፋችሁ አይመስላችሁም እንዴ? ሀሞታችንን ታፈሷለ ዊልኪስ ሀሞታችንን ምን አይነት ጎኑ ደግሞ ያገባው? እኔ እኮ ካሁኑ ፓላስ አገባ ብዬ ጠብቃለሁ። ወስዱ አረ ዊልኪስ የሥራን ይስጥ። እቺ አሮጊ 3 እንድታገባ 3-1 እንድታሸንፍ አደረከ። ለጠፋችሁት ፓላስን የሥራን ይስጥ። እጅግ አስገራሚ የነበረው ሊቨርፑል ክሪስታል ፓላስን በአንፊልድ አስተናግዶ 3-1 ባሸነፈበት እጅግ ትልቅ ድል ላይ አነጋጋሪ የነበረው የክሪስታል ፓላሱ የሙኖዝ ጎል ያስቆጠረበት ሁኔታና የሊቨርፑል ደጋፊዎች ምላሽና ቁጣ በዚህ በምትመለከቱት ነበረ። እንግዲህ ሊቨርፑል 2-0 ጨዋታውን በሮበርትሰንና በአይዛክ 2 ጎሎች የመጀመሪያውን አጋማሽ አጠናቀው ሁለተኛው አጋማሽ ክሪስታል ፓላሶች ተጭነው ጎሎች ለማስቆጠር በሚሞክሩበት ሰዓት 71ኛው ደቂቃ ላይ የዕለቱ ግብ ጠባቂ የነበረው የሊቨርፑል ግብ ጠባቂ ውድማን ጉዳት አስተናግዶ በወደቀበት ሰዓት የክሪስታል ፓላሱ የቀኝ ተመላላሽ ሙኖዝ ግብ ጠባቂው ወድቆ ሳለ ጎሉን በማስቆጠሩ የሊቨርፑል ደጋፊዎች በቁጣ እንግዲህ ኳስ ሲወረውሩበት ታይቷል። ጎሉን ካስቆጠረ በኋላ የእጅ ለመወርወር በሚሞክርበት ሰዓት የያዙትን ኳስ ከጀርባ ሲወረውሩበት ታይቷል። ይህም የሊቨርፑል የአንፊልድ ደጋፊዎች ተግባር በርካቶችን አስገርሟል። ታዲያ በዚህ ትዕይንት የታጀበው የአንፊልድ የክሪስታል ፓላስና የሊቨርፑል ጨዋታ ሊቨርፑል የቻምፒየንስ ሊግ ቦታን ለማግኘት በሚያደርገው ብርቱ ፉክክር ላይ እጅግ ወሳኝ የተባለ ሙሉ 3 ነጥብ ማሳካት ችሏል። ጎሎችንም እንግዲህ አይዛክ ሮበርትሰን እና ፍሎሪያን ቪርትስ በመጨረሻው ደቂቃ አስቆጥሮ 3-1 ክሪስታል ፓላሶችን መርታት ችሏል። ለማንኛውም የፌር ፕሌይ ጥያቄ ስላስነሳበት የሙኖዝ አነጋጋሪ ጎልና የሊቨርፑል እጅግ ወሳኝ ድል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ከ2021 በኋላ ማለት ነው ሊቨርፑል በአንፊልድ ሮድ ክሪስታል ፓላስን ማለት ነው 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ይሄ ውጤት ለአርኒ ስሎቱ ሰራዊት እጅግ በጣም አስፈላጊና አስገራሚ ውጤትም ነው። ያራዳ ልጆች በምሳ ሰዓት ጨዋታ ማለት ነው አስቶን ቪላ ከፉላም ጋር ተጫውቶ ፉላሞች 1-0 ማሸነፋቸውን ተከትሎ ማለት ነው ሊቨርፑሎች አሁን ዛሬ ክሪስታል ፓላስን በማሸነፍ 58 አድርሰው ነጥባቸውን ማለት ነው እኩል ከአስቶን ቪላ እኩል በማድረግ አራተኛ መሆን ሲችሉ ከማንቸስተር ዩናይትድ ደግሞ በእርስ በርስ ግንኙነት በመበለጥ በጎል እኩል በመሆን ማለት ነው ያራዳ ልጆች አራተኛ ደረጃ ላይ መቀመጥ ችሏል። ይሄ ለአርኒ ስሎቱ ሰራዊት እጅግ በጣም አስፈላጊ ነጥብ ነበረ ማለት ነው። ያንንም ማሳካት ችሏል ማለት ነው። በዛሬውም ጨዋታ እንግዲህ ከረጅም ጉዳት በኋላ አሌክዛንደር አይዛክ ጎል ማስቆጠር ችሏል። እንደዚሁም ፍሎሪያን ቪርትስ እና በአመቱ መጨረሻ ከቡድኑ ይለቃል የተባለው አንዲ ሮበርትሰን ጭምር ናቸው እንግዲህ ጎሎችን ማስቆጠር የቻሉት ማለት ነው። ለሊቨርፑል እጅግ በጣም አስገራሚ ውጤት ነበር። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ግባለት ይላል ሊቪያንስ። ኮንግራ እጅግ በጣም ነው ደስ ያለኝ። ፓላስን ዛሬ ተበቀል ነው እንበቀለዋለን ብያችሁ ነበር። ሰጠነው አንፊልድ ላይ 3-1 ባይዜ አንዷ ጎል ራሱ ዛሬ እንዴት እንዳናደደኝ በክሊንሺት የምንወጣውን ጨዋታ ከምሬን ነው የምላችሁ። ስለ ጨዋታው ትንተና በኋላ መለሳለሁ። ፋሚሊ እጅግ በጣም ነው ደስ ያለኝ። ኮንግራ ፋሚሊ ኮንግራ። አረ ዊርትዝ ምን አይነት ተጫዋች ነህ እንዴ ጀማው። ሊቨርፑል አቻ ይወጣል ብዬ እጠብቃለሁ። ሶስተኛውን ጎል አንተ ምን አይነት ጎል ያስቆጠረው ዊርትዝ? ወይኔ የምር ወሽመጥ ቆራጭ የሆነ ጎል ነው ያስቆጠረላችሁ ዛሬ፣ ወሽመጥ ቆራጭ። ለማንኛውም ጀማው ሊቨርፑል 3-1 በሆነ ውጤት ፓላስን በማሸነፍ እንግዲህ የቶፕ 4 ላይ አሁንም በአግባቡ ማለት ነው ዘንድሮ ቶፕ 5 ነው። ለነገሩ መግባቱ አይቀርም ሊቨርፑል የጊዜ ጉዳይ ነው ጀማው። ለማንኛውም አሌክሳንደር አይዛክ ከረጅም ጊዜ በኋላ እንግዲህ ከጉዳት እንደተመለሰ ታውቃላችሁ። የፕሪሚየር ሊግ ጎል ማስቆጠር ችሏል። የመጀመሪያውን ጎል ማስቆጠር የቻለው እሱ ነው። በእርግጥ ሰከንድ አፍ ላይ ትንሽ ጫና የበዛበት ቲም ተመልክተናል ጀማው። 2-0 ከመራ በኋላ እንግዲህ 2-1 መሆን የቻሉበትን ጎል 71ኛው ደቂቃ ላይ ማስተናገር ችለው ነበር ሊቨርፑሎች። እጅግ ጫና እየበዛባቸው እየሄዱ ነበር። በጨዋታው ላይ ከበባድ ኳስ ነው የተሳተላቸው። ግን ዊርትዝ አዳናቸው ማለት 90 ሲደመር 6 ላይ ወስዶ ቅርቅር አደረገና ነገሩን ቋጨው። ለማንኛውም ሊቨርፑላውያን ኮንግራ ብለናል። እንግዲህ ያው ሻምፒዮንስ ሊግ ኦሬዲ ማን እንደሚገባ እየተረጋገጠ እየመጣ ይመስለኛል። ጀማው ቼላው ባይ ባይ ከእንግዲህ አይጠብቁሽም። አይ ቼላው። ለማንኛውም ሊቨርፑላውያን ኮንግራ
ሊቨርፑል አራተኛ ደረጃነትን መቀናጀት ችሏል። ጋይስ እኔ ገለልተኛ እግር ኳስ ተመልካቹኝ ሊቨርፑል በማሸነፉ የተደሰትኩበት ጨዋታ ነው። እንግዲህ ከፓላስ ጋር ሊቨርፑል ምን ያን እንደሚቸገር እናውቃለን። ዛሬ ግን በጣም በወሳኝ የፕሪሚየር ሊግ መርሃ ግብር እንግዲህ 3-1 በሆነ ውጤት በሜዳው አንፊልድ ፓላስን የአርነ ስሎቱ ሊቨርፑል መርታት ችሏል። በዚህ ጨዋታ ላይ ለሊቨርፑል አሌክሳንደር አይዛክ 35ኛው ደቂቃ ላይ እንዲሁም ደግሞ አንድሬ ሮበርትሰን 40ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት 2-0 ሲመራ ነበረ። ነገር ግን ሙኒዝ 71ኛው ደቂቃ ላይ ፌር ፕሌይ ባልሆነ መንገድ ማለት ነው ግብ ጠባቂ ውድማን ተጎድቶ በወደቀበት ሰዓት ላይ ጎል አስቆጥሮ ፓላስን ወደ ጨዋታው ለመመለስ ጥረት አድርጎ ነበረ። ነገር ግን ከዛ በኋላ በመጨረሻ ደቂቃዎች ላይ ሊቨርፑል 96ኛው ደቂቃ ላይ በፍሎሪያን ቪርትዝ አማካኝነት ሌላ ቆንጆ ጎል አስቆጥረው 3-1 ጨዋታውን በመርታት ጣፋጭ 3 ነጥብ በማስመዝገብ አራተኛ ደረጃ ላይ በፕሪሚየር ሊጉ በ58 ነጥብ መቀመጥ ችሏል። ከአስቶን ቪላ ጋር በኩል ነጥብ ማለት ነው። አስቶን ቪላ ነጥብ መጣሉ ተከትሎ በጎል ክፍያ ከሊቨርፑል እንግዲህ ተበልጦ አምስተኛ ደረጃ ላይ ይገኛል። በነገራችን ላይ ሊቨርፑል ሶስተኛ ደረጃ ላይ ከሚገኙ ማንቸስተር ዩናይትድም በኩል 58 ነጥብ ነው አራተኛ ደረጃ ላይ መቀመጥ ይቻሉት። ማንቸስተር ዩናይትድ ቀሪ ጨዋታ ቢኖረውም ማለት ነው። ለሊቨርፑል በዚህ ጨዋታ ላይ በማሸነፉ ደስ ያለኝ ሙኒዝ ፌር ፕሌይ ባልሆነ መንገድ ነው ጎሉን ማስቆጠር እየቻለው ወደ ጨዋታው ለመመለስ ጥረት ሲያደርግ ማለት ነው። የሊቨርፑል ደጋፊዎች አንፊልድ ላይ ኳስ በሚነካበት በእያንዳንዱ ሞመንት ሲጮህበት ነበረ። ለዛም ነው ሊቨርፑል በማሸነፉ የተደሰትኩት። ኤኒዌይ ለሊቨርፑል ደጋፊዎች ግን በጣም ወሳኝ የሚባል ውጤት ነው። በዚህ ጨዋታ ላይ መሐመድ ሳላ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበር። ምናልባት የመጨረሻ ጨዋታውም ለሊቨርፑል ይሆናል ተብሎም እየተነገረ ነው የሚገኘው። በጉዳቱ ምክንያት የሃምስትሪንግ ጉዳት ይመስላል። አሌክሳንደር አይዛክ እና ፍሎሪያን ቪርትዝ ጎል ማስቆጠራቸው ግን ለተጫዋቾቹ ሜንታሊቲ መልካም የሚባል ነው። ፓላሶች በዚህ ጨዋታ ላይ ትልልቅ አጋጣሚዎችን ፈጥረው ነበረ ምንም እንኳን ባይጠቀሙባቸው ማለት ነው። በሙከራ ረገድ የተሻለው ቡድን ነበሩ። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄን ጨዋታ ስላሸነፍን ነው ምንም የማይመስለኝ እንጂ ያደደብ ድንጋይ ራስ ማለት ነው ተጎድቶ በረኛችን ኦሬዲ ተጎድቶ እያየ ኳሱን መጥቶ ጎል አስገባ ብሎ እንደ ሰው ሊያቅራራ ፈለገ። ፍሎሪያን ቨርትዝ ደግሞ ሶስተኛዋን ጎል ጥልቅ አድርጋ ማለት ነው። ፍትህ እንዲው ካርማ ኢዝ ኤ ቢች የሚባለው እውነት ነው። ካርማ ሪል ነው፣ ሪል ማለት ነው። እና ለማንኛውም አሸንፈናል። አርሰናል ሲሸነፍ ማለት ነው እኛ ተደስተን ነው የምናየው። እኛ ስናሸንፍ አርሰናሎች እንደሚሸነፉ ባለፈው ማሳይተውናል። ዳይ ወደ አርሰናል ጨዋታ በድል ሊቨርፑል ጠጣሩን ፓላስ እንግዲህ ቅጥቅጥ አድርጎት አሸንፏል። ሰርጀሪህን እስክትሰራ ጸልዬልሃለሁ። እኔም ወደ ሰርጀሪ ገባ ነው። አንተም በደንብ ዱአ አድርግልኝ። ለማንኛውም ማለት ነው ይሄንን ጉዲ ዩናይትድ እና እኔ እንዴት ሆነን ነው አጠገብ ላጠገብ ይሁን። ይሄ ሲዝን ተለጥጧል ነው 3 አመት ነው 15ኛ ደረጃ ነበር በአሞሪን ጊዜ። አሁን ይሄ ሁሉ ነገር በአንድ አመት ነው። እኛም በ9 ነጥብ ርቀን እዚህ የመጣ ነው በዚሁ አመት ነው ጌቶች። ዩናይትድ አጠገቤ ነው። ተስፈንጥሬ አሁን ወደ አንድ ሄድልሃለሁ። ድጋሚ አብረን አንውልም ብራዘር። ተመልከት ከታች 58 ነጥብ ሊቨርፑል እና ዩናይትድ፣ ማንቸስተር ሲቲ እና አርሰናል ደግሞ 70 ነጥብ። እንዴት የሚያምር አያምር? ማውዝ ቢላህ ብቻ የታቾቹም ፉክክር ነው፣ ከላይ ፉክክር ነው። አረ ሊቨርፑል እንዳይደለ ቀጣይ እቺን ጨዋታ ብሬንትፎርድ ያስጥለዋል። ከዛ አንተ 3 ሆናለህ። ዩናይትድ 4 ራሱ በጣም ተጨንቆ ነው ይሄን አመት መግባትም ካለ በሻምፒዮንስ ሊግ እንጂ አንቺ በዚህ አመት አትደላደያት። ሌትስ ጎ ሊቨርፑል ግባ። በመጨረሻም ይሄንን ገጣባ ቡድን አሸነፉ። ከ3 ጨዋታዎች በኋላ 4 ጊዜ ከክሪስታል ፓላስ ጋር ተገናኝተን በዚህ ሲዝን በ3ቱ አሸነፈውናል። ሲዝናችንን የነጀቱን ሁላ እነሱ እኮ ናቸው። የመጀመሪያ ጨዋታችን ላይ ኮሚኒቲ ሺልድ በመጨረሻ ያሸነፍናቸው እንደ ቡድን አሪፍ ነበርን። አሪፍ ተንቀሳቅሰዋል። ለአሌክሳንደር ኢሳቅ ለቀጣይ ዘመናት ለእግር ኳስ ህይወቱ በሊቨርፑል አስፈላጊውን አግብቷል። ከጉዳት ከተመለሰ በኋላ አሪፍ የተንቀሳቀሰ ነበር። አሁን ደግሞ በጎል አጅቦታል። ሮበርትሰንም እንግዲህ የመሸኛ የሆነችውን ጎል ያስቆጠረ ይመስለኛል ነበረ። ፍሎሪያን ቪርትዝ በሚገርም ሁኔታ የሚገርም ጎል አስቆጥራለች። ቻምፒየንስ ሊግ ቦታችን እንግዲህ ትንሽ የሚደብር የነበረው እንግዲህ የሞሐመድ ሳላ ጉዳት ነው። ሞሐመድ ሳላ ተጎድቶ ከሜዳ ወጥቷል። የጡንቻ መሳሳብ ነው፣ ሃምስትሪንግ። እንደዚህ አይነት ጉዳቶች ደግሞ 1-4-5 ሳምንታት ከሜዳ ያርቃሉ። ሞሐመድ ሳላን ለመጨረሻ ጊዜ በሊቨርፑል ማሊያ አይተለውን ሊሆን ይችላል፣ ሊመለስም ይችላል፣ አናቅም። ግን አሁን ባለበት ሁኔታ ሞሐመድ ሳላ ለመጨረሻ ጊዜ ያየ ነው ይመስለኛል። ሃምስትሪንግ እንግዲህ እንዳልኳችሁ ይቆያል 1-4 ሳምንት 5 ሳምንትም ሊሆን ይችላል። ግን የመጨረሻ ቀን ላይ መጥቶ ሊሰናበት ይችላል። ነገር ግን በሊቨርፑል ማሊያ እየተጫወተ ለመጨረሻ ጊዜ ያየ ነው ይመስለኛል። በጣም የሚደብር ነገር ነው፣ ልብ ስብራት ነው ለኛ። ሊቨርፑል የቀረበው 4 ጨዋታ ነበር ፕሪሚየር ሊግ ላይ። እሱን ጨዋታዎች ተጫውቶ ሜዳ ላይ ብንሸኘው ደስ ይለኝ ነበረ። ከዛ ውጪ አሪፍ ተንቀሳቅሰናለች። ቻምፒየንስ ሊግ ቦታችን እንግዲህ እያረጋገጥን ያለን ይመስለኛል። ከቻምፒየንስ ሊግ ንቅንቅ ያደረገን የለም። 4ኛ የኛ ናት ብያ